በቅድሚያ ለመላው የክርስትና እምነት ተከታይ ለሆናችሁ የቻናላችን ቤተሰቦች በሙሉ እንኳን ለብርሃነ ስቅለቱ በሰላም አደረሳችሁ እንላለን። ዛሬም እንደተለመደው የተለመዱ መረጃዎችን ይዘንላችሁ ተገኝተናል። እንግዲህ እናንተን የሚመጥኑ ያልናቸውን ሁለት የቀድሞ ሌጀንድ ተጫዋቾች ካራገር እና ቴሪ ዳንኤል ሆነሪ ስለ ማንቸስተር ዩናይትድ የተናገሩት አስገራሚ የሆነ ንግግር አለ። እሱን እነግራችኋለሁ። የደብሊን የማንቸስተር ዩናይትድ ተጫዋቾች ብሎ ምን ይመስል ነበር ለሚለው ቤተሰቦች ያልተሰሙ መረጃዎች አሉ። እሱን እነግራችኋለሁ። የሚያስደስት ዜናም ተሰምቷል። ብሩኖ ፈርናንዴዝ ጋር በተያያዘ ምንድን ነው ይሄ ዜና የሚለውን አደርሳችኋለሁ። የዩናይትድ ታዳጊ ተጫዋቾችን በተመለከተ ቺዶ ኦቢ እና ጄጄ ገብርኤልን አንድ የወጣ ዜና አለ። ይሄ አዲስ ነገር ምንድን ነው? ይደርሳል መረጃው ወደ እናንተ። ከኢኳዶር አንድ ባለተሰጥኦ ተጫዋች ሊያስፈርሙ ዩናይትዶች ፍላጎት እንዳላቸው እጅግ የምናምነው ጋዜጠኛ ተናግሯል። አንድ የቀድሞ ሌጀንድ ተጫዋች ነው እዛው ከኢኳዶር ይህንን ዜና ራሱ ላይክ አድርጎታል። ምን ማለት ይሆን? ምን ትርጉም ይሰጠናል ለሚለው ይሄንንም ጉዳይ በተመለከተ ምላሽ የምሰጣችሁ ይሆናል። የኒውካስል ዩናይትድን ለሽያጭ የቀረቡ ተጫዋቾችን ዝርዝር እነግራችኋለሁ። የቢቢሲ መረጃ ነው በነገራችሁ ላይ። በዛው አያይዘን ስለ ዩናይትድ የዝውውር እንቅስቃሴዎችም እንገባለን። የተለመደው የቶናሊ ዜና አለን። የኢሌት አንደርሰንም ዜና ይኖረናል። እንደዚሁም የባሌባን ዝውውር በተመለከተ መረጃ እንደ ሁል ጊዜው አፕዴት እናደርጋችኋለን አዳዲስ ነገሮች ስላሉ። ብቻ እናንተ የተለመደውን ፍቅራችሁን የተለመደውን ላይካችሁን አድርሱን። ሀሳብ አስተያየት፣ ኮሜንት፣ ጥያቄዎች እንዲሁ ካላችሁ በኮሜንት መስጫው ላይ አስፍሩልን፣ እንመለከታችኋለን። ምላሽ መስጠት ለሚገባንም ምላሽ እንሰጥበታለን። በድጋሚ እንኳን ለብርሃነ ስቅለቱ በሰላም አደረሳችሁ እንላለን። መልካም ቆይታ። በቅድሚያ የጄሚ ካራገርን አስተያየት ላንሳ። ስለ ዩናይትድ ቀጣይ አሰልጣኝ መሆኑ ስላለበት ሰው የሰጠው አስተያየት ነው። ለእኔ ኡናይ ኤምሬ የማንቸስተር ዩናይትድን ስራ ለመያዝ በጣም ተመራጩ እና ሁነኛው አሰልጣኝ ነው በሚል ለክለቡ ሰዎች እንግዲህ ኢምሬን እንዲቀጥሩ ጠቁሟል። አሁን ምናልባት በፕሪሚየር ሊጉ ካሉ ዩናይትድ እንደው ከሚፈልጋቸው ከተባሉ አሰልጣኞች መካከል ኡናይ ኢምሬን የሚያክል አሰልጣኝ እኔ ያለ አይመስለኝም ከጋርዲዮላ ውጭ ሲል ነው እሱ ይሄ ሁሉ የገለጸው ማለት ነው። ካራገር እና አሁን በሱ አስተያየት ከሆነ ከጋርዲዮላ ቀጥሎ የሊጉ ምርጡ አሰልጣኝ ኡናይ ኤምሬ ነው። ማይክል አርቴታን እዚህ ጋር አልጠቀሰም፣ ከማይክል አርቴታ ያስቀድሞታል። በዚህ ምክንያት ዩናይትድ ታርጌት ማድረግ ያለበት መቅጠር ያለበት አሰልጣኝ ኡናይ ኤምሬን ነው ሲል ካራገር ጥቆማ ሰጥቷል። ተስማማላችሁ በሀሳቡ? ኡናይ ኤምሬ ታውቃላችሁ የዩሮፓ ሊግ በእርግጥ ስፔሻሊስት ናቸው አሰልጣኙ። በተለይ ከሲቪያ ጋር ያሳኩትን የዩሮፓ ሊግ ድል እንደው ከማንም እግር ኳስ ቤተሰብ አይምሮ አይጠፋም። የዩሮፓ ሊግ ስፔሻሊስት እስኪባሉ ድረስ አይ ቲንክ ከቪያሪያልም ጋር ደግሞታል ይህን ነገር እና በሊግ ግን አስቶን ቪላ በጣም ጥሩ ነበር። ዩናይትድ ኦፍ ኮርስ ኮንሲደር ሊያደርገው ይችላል እሱን ስለመቅጠር፣ ግን አስቶን ቪላዎች እንደ ጅማሬያቸው አይደሉም። አሁን ደግሞ በጣም የወረደ ቲም ሆነዋል። ኦፍኮርስ ትላንትና ከሜዳው ውጭ ቦሎኛን አሸንፈዋል። አሁንም ቢሆን የኡናይ ኢምሬ ትሬንድ የሆነው የዩሮፓ ሊግ ጨዋታን ማሸነፍ ላይ ይሆናል ይመስለኛል ስፔሻል የሆነው እንጂ ኡናይ ኢምሬ በፕሪሚየር ሊጉ ጥሩ ውጤት በማምጣት ለነገሩ በአስቶን ቪላ ደረጃ መጥፎ የሚባል ውጤት አይደለም። አሁንም ያለበት ደረጃ ለአውሮፓ ሻምፒዮንስ ሊግ እያፎካከራቸው ነው። በአጠቃላይ ስለካው ግን በፕሪሚየር ሊጉ እንደው ኡናይ ኤምሬ መጥፎ አሰልጣኝ ነው ብዬ ለመገምገም እኔ ይከብደኛል። ግን አጫወቱ የሚከተለው አጫወት ይሄ ለዩናይትድ የሚመች ነው ወይ? የዩናይትድ ደጋፊዎች የዩናይትድ ካልቸር የሰር አሌክስ ፈርጉሴን ይሄ በጣም የሚያጠቃ ቲም ለመስራት ይመቻሉ ያሰልጣኙ። ተጫዋቾቹስ የእሱን ፎርሜሽን ይወዱታሉ ይቀበሉታሉ የሚለው ነው ለእኔ የሚመስለኝ ትልቁ ጥያቄ እንጂ በአውሮፓ መድረኮች ላይ በተለይ እነኚህ ጥሎ ማለፍ ላይ አሁንም እድል አለው በጣም ቪላ ሻምፒዮን የመሆንና ወደ አውሮፓ መድረክ የመግባት ማለት ነው። ትላንት ቦሎኛን አሸንፏል። ቀጣይ ለፍጻሜ ለመግባት ደግሞ በጣም ነገሮች ተጠራርገውለታል እና ኤክስፐርት ነው ሰውየው። እንደዚህ አይነት ጌሞች ላይ ማሸነፍ እንደሚችል በተደጋጋሚ ያሳይተዋል። አሁንም መድገሙ በአስቶን ቪላ ቤት የሚቀር አይመስልም። ግን ካራገር ይሄን ሀሳብ አንስቷል ለማለት ነው። ለማንኛውም ቤተሰቦች አንዱ ይሄ ነው የእሱ አስተያየት። ሌላው የቴሪ ዳንኤል ሆነሪ አስተያየት ነው።
ሆነሪ የሰጠው አስተያየት ከሊቨርፑል ሽንፈት በኋላ ነው። ትንሽ ስላስገረመኝ ነው። ቤተሰቦች ሊቨርፑል 2-0 በሆነ ውጤት ተሸንፏል። በሻምፒዮንስ ሊግ ወደ ፓሪስ አምርቶ ከፒኤስዤ ጋር ባደረገው ጨዋታ ነው እጅግ አሳፋሪ የሆነ ሽንፈት የደረሰበት። ከዚህ በላይ ጎል ተቆጥሮበት ሊሸነፍ የሚችል ቡድን ነበር። ግን ሊቨርፑል ይህን ጨዋታ ብዙ ጎል ሳይቆጠርበት በጠባብ ውጤት ማለት ይቻላል ከነበራቸው የፒኤስዤ የጎል ማግባት እድል እንዲሁም የጨዋታ የበላይነት አንጻር በ2-0 ውጤት ተሸንፎ ተመልሷል። ከዛ ቴሪ ዳንኤል ሆነሪ አስተያየቱን ሲሰጥ ሁሉም ሰው ሊቨርፑል በጣም ጠንካራ ቡድን እንደሚሆን ሲዝኑ ከመጀመሩ በፊት ከዩናይትድ በላይ ጠንካራ ቡድን እንደሚሆን አስቦ ነበር። ምክንያቱም ተጫዋቾች ገዙ፣ አጠናከሩ እና በፕሪሚየር ሊጉ በጣም ጥሩ ፐርፎርም እንደሚያደርጉ በተለይ ከዩናይትድ በላይ ፐርፎርም እንደሚያደርጉ ሁሉም ሰው ሲገምት ሲጠብቅ ነበር አለ። ነገር ግን አሁን ተመልከቱ፣ ሁኔታዎች በተቃራኒ መንገድ እየተጓዙ ነው የሚገኙት አለ ሄነሪ። ማንቸስተር ዩናይትድ አለ ማንቸስተር ዩናይትድ ዛሬ ምናልባት በሊቨርፑል ደረጃ በአውሮፓ ሻምፒዮንስ ሊግ ከፒኤስዤ ጋር ተጫውቶ ቢሆን ኖሮ እንደው ታማኝ ሆኜ ለመናገር ዩናይትድ ከሊቨርፑል በተሻለ ማድረግ ይችል ነበር። ምክንያቱም የአውሮፓ እግር ኳስ ውድድሮች ወይም የሻምፒዮንስ ሊግ ውድድር ለማንቸስተር ዩናይትድ ይበልጥ የሚያምርበት ለዩናይትድ በደንብ ስዊት የሚያደርግ ውድድር ይመስለኛል። ዩናይትድ የአእምሮ የበላይነት የአእምሮ ጥንካሬ ያለው ቡድን ነው። የአውሮፓ መድረኮች ላይ አሁን ያለውን ቡድን ጠንካራ ነው። ከሊቨርፑል በላይ ጥሩ ውጤት የሚያመጡ ይመስለኛል በሊቨርፑል ቦታ ሆኖ ቢጫወቱ በሚል ነው እንግዲህ በንጽጽር አስተያየት የሰጠው ማለት ነው ቴሪ ዳንኤል ሆነሪ። በዚህ ምክንያት ሊቨርፑል በቀጣይ ሲዘን ኢቨን የአውሮፓ ሻምፒዮንስ ሊግ ቦታ ሁሉ ሊያጡ ይችላሉ በሚል ነው እንግዲህ የተናገረው። ሊቨርፑል ፕሮግረስ እያደረገ ያለ ቲም ሳይሆን እንዲሁ በአጠቃላይ ቲሙ እየፈራረሰ ያለ ቲም ይመስላል በሚል ነው እንግዲህ በቀጥታ ከዩናይትድ ጋር አነጻጽሮ ቴሪ ዳንኤል ሆነሪ ዩናይትድ የተሻለ አውሮፓ መድረክ ላይ ውጤት ማምጣት ይችል ነበር ከሊቨርፑል ይልቅ በሚል አስተያየቱን የሰጠው። እነኚህ የቀድሞ ሌጀንድ ተጫዋቾች በነገራችሁ ላይ ከዚህ በፊት ስለ ዩናይትድ ጥሩ ነገር አያወሩም እና ዩናይትድ መሳለቂያ ሆኗል። ለምሳሌ አንድ የአርሰናል ሌጀንድ አለ ያን ራይት እንኳን ብዙ ባላንስድ የሆነ ሰው ነው እና የሚያምን ነው በቃ ዩናይትድ ጥሩ ከሆነ ጥሩ ሆነ ይላል። ሌሎች ግን አሉ በጣም ብዙ። ለምሳሌ ሺረር አንዱ ነው። ካራገርም አንዱ ነው። አሁን እየተለሳለሰ ከዩናይትድ ውጤት ከዩናይትድ መጠንከር ጋር ጥሩ ነገር እየተናገረ የመጣ ነው። ቴሪ ዳንኤል ሆነሪ የሆነ ጊዜ ዮሮ ላይ ሁሉ ሞክ አድርጎ ነበር በሆነ ጨዋታ ላይ ስህተት ሰርቶ ታስታውሳላችሁ። እና ብዙ አስተችቶታል ስካይ ስፖርት ቪዲዮን እስኪያጠፋ ድረስ ማለት ነው። ሪፖርት ተደርጎባቸው እንደዚህ አይነት በዩናይትድ ዙሪያ በጣም አሉታዊ ነገሮችን አስተያየቶችን የሚሰጡ የቀድሞ ሌጀንድ ተጫዋቾች አሁን ስለ ዩናይትድ ጥሩ ነገር ሲያወሩ መስማት በጣም እንደው ይሄ ደስ የሚል ዜና ነው። ለየት ያለ ነገር ስለሆነ ነው ወደ እናንተ ያደረስኩት። ቡድን ዜና ልመለስ። አሁን የማንቸስተር ዩናይትድ ቡድን አሁን የሚገኘው በደብሊን ነው። አይ ቲንክ አሁን የሚመለሱበት ጊዜ ተቃርበዋል ወይ ኤግዛክትሊ መቼ እንደሚመለሱ መረጃው የለኝም። ግን ያለፈው ማክሰኞ ጀምሮ ረቡዕ እንደዚሁም ትላንትና ልምምድ ሰርተዋል። ዛሬ ሊደግሙ ይችላሉ እና ቅዳሜ ሞስት ፕሮባብሊ ወደ ማንቸስተር ከተማ የሚመለሱበት እድል በጣም ሰፊ ነው። በካርተን ሃውስ ነው ልምምዳቸውን ዩናይትዶች እየሰሩት። በዚህ ልምምዳቸው ላይ በጣም ጠንከር ያሉ እንደው ብዙ ጨዋታም ሲያደርጉ ስለቆዩ ብሬኩ በጣም የተለጠጠ ስለሆነ የቅጣት በሚመስል መልኩ ቡድኑ የጂም ስራዎችን እንዲሰራ ሁሉ ተደርጓል የተባለው። የቅጣት ጂም ተብሎ ነው የሚጠራው ይሄ። ምክንያቱም ብዙ ረፍት አድርጋችኋል፣ ጨዋታ የለንም፣ ስለዚህ ብዙ ምናልባት ካሎሪ ወስዳችኋል፣ በጂም መቀጣት አለባቸው የሚል የልምምድ ሴሽን ማለት ነው። ይሄንን ልምምድ ከውነው ነገ ዛሬና ነገ እንዲሁ አጠናቀው ወደ ማንቸስተር ከተማ ነገ የሚመለሱበት እድል ሰፊ እንደሆነ እና ለሊድስ ዩናይትድ ጨዋታ እንደሚዘጋጁ እየተጠበቀ ነው ያለው። ጨዋታው ሰኞ እንደሚደረግ ይታወቃል። በነገራችን ላይ እዚህ ጋር ያስገረመኝን ነገር ልንገራችሁ። የዩናይትድ ተጫዋቾች ልምምድ ሰርተው ባጠናቀቁበት ጊዜ እንደው ከልምምድ ሜዳ ሲወጡ በርከት ያሉ ደጋፊዎች በሪፐብሊክ ኦፍ አየርላንድ የሚገኙ በዩናይትድ የልምምድ ማዕከል ተገኝተው ተጫዋቾቻችንን ለመመልከት ይመጣሉ እና ምን ያህል ተመልካቾች ወይም የዩናይትድ ደጋፊዎች መጡ ይህን ለመከታተል ብላችሁ ካላችሁ የሚያስገርም ቁጥር ነው። ወደ 3000 የሚጠጉ ናቸው። እንግዲህ ጨዋታ የለም ልምምድ ለመስራት ብቻ ነው ዩናይትድ በአየርላንድ ደብሊን የሚገኘው። ይህን ልምምድ ሴሽን ለመከታተል 3000 ደጋፊዎች የሚያክሉ ናቸው
መጥተው ከዩናይትድ ተጫዋቾች ጋር አውቶግራፍ ለመውሰድ ፎቶ ለመነሳት ጥረት ሲያደርጉ የነበረው ተባለ እና በጣም የሚያስገርመው ነገር ምን መሰላቸው? የብሩኖ ፈርናንዴዝ ጽናት ኦፍኮርስ ሁሉም ተጫዋቾቻችን ነው ሲፈርሙ የነበረው። አትሊስት ለሁለት ሰዓት ተብሎ ነው የተገለጸው። ለሁለት ሰዓት ይሆናል ፊርማ የከወሩት ተጫዋቾቻችን። ያው የክለቡ ሕግ ነው፣ ይህን ታውቃላችሁ። እና በተለይ ብሩኖ ፈርናንዴዝ ያደረገው ነገር ግን በሜን ጋዜጣ ጸሐፊ ሲጻፍ አስገርመኝ ማለት ነው። በሶስቱ ቀናት በባለፉት የዛሬን ሳይጨምር በማክሰኞ በእሮቡና በሐሙስ ቀናት ብቻ ብሩኖ ፈርናንዴስ ወደ 1000 አውቶግራፍ ፈርሟል ነው የተባለው። ማሊያ ላይ ሊሆን ይችላል ወይ ፎቶ ላይ ወይ ደግሞ ኳስ ላይ ሊሆን ይችላል። ለ1000 ያህል ፊርማዎችን ለደጋፊዎች ብሩኖ ፈርናንዴስ ፈርሟል። ይሄ የሚያስገርም ነው። እንግዲህ ምን ያህል ለዩናይትድ ደጋፊዎች ፍቅር እንደሚሰጥና እንደሚያከብር ብሩኖ ፈርናንዴስ ማሳያ የሚሆን ነገር ነው የሚመስለኝ። እንግዲህ ደከመኝ ብሎ እንኳን አይሰራችም ማለት ነው። 1000 ፊርማ መፈረም ቀላል አይደለም። ይሄን ያለው የሜን ጋዜጠኛ ከቡድኑ ልምድ ጋር አብሮ ያለና በአጠቃላይ የትሬኒንግ ሴሽኑን የሚከታተል እዛ ያለ ጋዜጠኛ ነው ይሄን ያለው እና 3000 ደጋፊ በአንዴ መገኘቱ ዩናይትድ ምን ያህል ፖፑላር እንደሆነ ኦፍኮርስ ግሬት ብሪቴን ናት። ዌልስ ግን ዞሮ በየትኛውም ዓለም ላይ ብትሄዱ ከ3000 በላይ ደጋፊዎች እዚህ ኢትዮጵያ ውስጥ መጥተው ልምምድ ቢሰሩ ምን ያህል ሺህ ደጋፊ ስቴዲየም ተገኝቶ ሊመለከታቸው እንደሚችል ኢማጂን ማድረግ ትችላላችሁ። እና ከብሩኖ ፈርናንዴዝ ጋር በተያያዘ ነው አሁንም ነግራችሁ ዘንድሮ እንዴት ነው ብዙ በዚህ ሲዝን አሲስት ማድረግ ችለሃል እና ሚስጥሩ ምንድን ነው ብሎ ሲጠይቀው ጋዜጠኛው ምንም የተለየ ሚስጥር የለውም፣ የምሰጣቸውን ወይ የምፈጥራቸውን የጎል ማግባት እድሎች ተጫዋቾቹ ወደ ጎልነት መቀየራቸው ነው የአሲስቱ ቁጥር እንዲጨምር ያደረገው። ከዚህ ውጭ ሌላ ሚስጥር ወይም ሌላ ምክንያት የለም ሲል ብሩኖ ፈርናንዴስ መልሷል። ተጫዋቾቹ እንደው በዩናይትድ ቤት ባለፉት ዓመታት ጥሩ ዝውውሮችን ስለፈጸምን ነው አይደል? ኩኛን ስላመጣን፣ ብሪያን ምቡሞ ስለመጣ፣ ሼሽኮ ስለመጣ ነው ጎል እያስቆጠሩልን ያሉት። እነሱም ከመጡ በኋላ ነው ዩናይትድ ፊት መስመር በጣም ጥሩ ስለሆነ ነው ሻምፒዮንስ ሊግ ለመሳተፍ ኦልሞስት እንደኔ የበቃ ነው ወይ የተቃረቡ ነው። ስለዚህ ብሩኖ ፈርናንዴዝም ብዙ አሲስት ዘንድሮ ብዙ እንዲወራለት የሆነው በነገራችሁ ላይ ይሄ ሊሰመርበት ይገባል። ብዙ ስለ ብሩኖ ፈርናንዴዝ ብቃት እውቅና እንድንሰጥ ወይም ጋዜጦች እንዲሰጡ የሆነው ስለ ብዙ ሽልማቶች የተወረው ስለ ሪከርድ እያወራን ያለ ነው። ጥሩ የሆኑ ጨራሽ አጥቂዎችን ስላመጣ ነው ስላስፈረመ ነው ፊት መስመር ላይ ማለት ነው። እና የብሩኖ አነጋገር በጣም ትክክል ነው። አምና እየፈጠረ አልነበረም ማለት አይደለም። ካቻምና እየፈጠረ አልነበረም ማለት አይደለም። አሁን ዘንድሮ ራሱ ቢግ ቻንስ ክሬት ያደረጋቸው ብሩኖ ባለፈው ሳወራ ነበር ካስታወሳችሁ ወደ 24 ያህል ቢግ ቻንሶችን ክሬት አድርጓል። እነኚህ ትልልቅ የጎል ማግባት እድሎች ናቸው። የዩናይትድ ተጫዋቾች የመጨረስ ብቃት አንሷቸው ወይ ሳይጨርሷቸው ቀርተው እንጂ እነኚህን 24 ትልልቅ የጎል ማግባት እድሎች ወደ ጎልነት ቢቀይሯቸው የብሩኖ ፈርናንዴዝ የአሲስት ቁጥር የአሲስት መጠን ቢያንስ 10ሩን ነው ምላችሁ። ሌላውን ተውን 10ሩን እንኳን ቢያስቆጥሩ ኖሮ ተጫዋቹ ምን ያህል የአሲስት ቁጥር ሊኖረው እንደሚችል መገመት ትችላላችሁ። እና የብሩኖ የገለጸበት መንገድ በጣም ትክክል ነው። እሱ አሲስቱን ሌብ ሊያደርግ ይችላል፣ ግን ተጫዋቾቹ ያስቆጥሩታል አያስቆጥሩትም ነው ትልቁን ለውጥ የሚያመጣው። ስለ ብሩኖ ፈርናንዴስ ኮንትራት ልንገራችሁ። በጣም የሚያስደስት ዜና ነው። በነገራችሁ ላይ የብሩኖ በዩናይትድ ቤት ይቆያል የሚለው አጠራጣሪ ነው። ከዓለም ዋንጫው በኋላ ይህን ነገር እንደሚያሳውቅ እኛም መረጃ አድርሰናቸዋል። የሚጠበቀውም ከዓለም ዋንጫ በኋላ ያሳውቃል ተብሎ ነው። አሁን ግን ብሩኖ ኢቨን በማንቸስተር ዩናይትድ ቤት ለመቆየት እያሰበ ሳይሆን አይቀርም። ወደ ክለቡን መልቀቅ ሳይሆን እዚሁ በክለብ ውስጥ ወደ መቆየት ብሩኖ እያመዘነ ነው የሚሉ ሪፖርቶች ወጥተዋል። ይሄ ለዩናይትድ ታዲያ እጅግ የሚያስደስት ዜና ተብሎ ነው ሊገለጽ የሚችለው። ብሩኖ ፈርናንዴዝ በተለይ ክለቡ ወደ አውሮፓ ሻምፒዮንስ ሊግ ከገባ ዩናይትድ እጅግ የሚፈልገው ተጫዋች ነው የሚሆነው። በተለይ ክረምት ላይ ደግሞ ልክ እንደ አምናው ሁሉ ቡድኑን ለማጠናከር በተለይ አማካዮች ይመጣሉ ዩናይትድ ልክ ሃሪ ማጉዌር እንደተናገረው በቀጣይ ሲዝን ትልቅ ሲዝን ይሆናል እና ኮንትራቱን ፈርሞ በቃ በቀጣዩን ሲዝን መጠበቅ ከወዲሁ አልቻልኩም ሲል ነው የተናገረው ማጉዌር። ምክንያቱም ብዙ ለውጦች ይኖራሉ፣ ብዙ ፈራሚዎች ይኖራሉ፣ ቡድናችን ይጠናከራል እና በቀጣይ ሲዝን ዩናይትድ የሆነ ነገር ጠብቁ ነው ትልቅ የሆነ ነገር ዋንጫ፣ የፕሪሚየር ሊግ ዋንጫ ተፎካካሪ በደንብ በከባዱ ሊሆኑ እንደሚችሉ ነበር ማጉዌር የተናገረው እና ብሩኖም ጋር አሁን
ቡድኑ ይበልጥ እየተጠናከረ መጥቷል፣ አሁንም ይጠናከራል ብሎ ነው የሚያምነው እና በዩናይትድ ቤት ፍጹም ለመልቀቅ ምክንያቶችን እያጣ መጥቷል። ከመልቀቅ ይልቅ ለመቆየት ብሩኖ ፈርናንዴዝ ኢንክላይን እንዲያደረገበት ምክንያት ያ ነው ማለት ነው እና የአማካይ ክፍሉ የሚጠናከር ከሆነ ለሱ መልቀቅ ይከብደዋል። ቡድኑም ወደ አውሮፓ ሻምፒዮንስ ሊግ የሚመለስ መሆኑን ተከትሎ ለዩናይትድ እየተጫወተ በሚፈልገው መድረክም ላይ እንዲሁ ማሳለፍ ይችላል። ፕላስ ደግሞ እንደው ይህ ሁሉ ነገር ከሰራለት ከማንቸስተር ዩናይትድ ቡድን እንዲሁ በፍቅር ከሚያዩት ደጋፊዎች ጋር ምናልባት የፕሪሚየር ሊግ ዋንጫ የማንሳት እድል ካለው በቀጣዮቹ ዓመታት ይበልጥ ብሩኖ ፈርናንዴስ ሊያነሳ የሚችልበት እድል በዩናይትድ ቤት ይገኛል ማለት ነው። ቲሙ በደንብ አድርጎ እስከተጠናከረ መሻሻሉ እስከቀጠለ ድረስ ማለት ነው እና በዚህ ምክንያት ብሩኖ በዩናይትድ ቤት የመቆየት እድሉ ሰፍቷል። ሁለተኛ ባለቤቱን ማመስገን አለብን። በነገራችሁ ላይ ባለፈው ክረምት ላይ ተጫዋቹ ይለቃል ተብሎ ሲወራ ባለቤቱን የመጨረሻ ፍቃድ ሲጠይቃት ነው እሷ እዚህ ብንቆይ ይሻላል ስላለችኝ እና ማንቸስተር ከተማን በጣም ስለምትወደው ነው በዩናይትድ ቤት የቆየሁት ብሎ ተናግሯል። ስቲል አሁን እሷ ላይ ለማንቸስተር ከተማ ያላት ፍቅር የተለየ ነው። ይሄ ነገር እኔ በጣም ያስገርመኛል። በነገራችሁ ላይ እንደው ከዜናው ሀሳቤን እንደዚሁ ጋር ሳነሳ ብዙ ሱፐርስታሮች ዩናይትድ ቤት መጥተው አሳልፈው ያውቃሉ። ለምሳሌ ዲማሪያ አንድ ዓመት በላይ አልቆየም በዩናይትድ ቤት። ምን ውስጥ ነው ያመጣኸኝ? ማንቸስተር ከተማ እንደው ከዓመቱ ጊዜያት ጥቂት ወራት ብቻ ፀሐይ የሚታይበት ከተማ አልተመቸኝም እና ወደ ሌላ ወደ ፓሪስ እንሂድ ብላ ዲማሪያን ወደ ፓሪስ እንደሄደ ታስታውሳላችሁ። ብዙ ተጫዋቾችም ኮምፕሌን ያቀርባሉ። ማንቸስተር ከተማ አትመችም፣ ዝናባማ ናት በሚል ማለት ነው። ከብሩኖ ፈርናንዴዝ ግን ባለቤት ሌላ ነው ሀሳቧ። ጭራሽ እሷ ነች አይ ሌላ ቦታ መሄድ የለብንም ማንቸስተር ጥሩ ነው ብላ የምታስቀረው። ልጆቹ አንዷ የተወለደችው አይ ቲንክ ማንቸስተር መሰለኝ፣ አንዷ መሰለኝ እዛ ነው የተወለደችው፣ እርግጠኛ ባልሆንም ትንሹ ልጁ ማለት ነው። እና አሁን ልጆቹ እንግሊዝኛ በጣም አቀላጥፈው ነው የሚናገሩት እና ማንቸስተር ከተማን በጣም ይወዷታል። ልክ የቤታቸው ያህል ያው ነው እየተሰማቸው ያለው ልጆቹ። እንደውም ብሩኖ ከኔ በላይ እንግሊዘኛ ሲናገሩ አክሰንታቸው ያስቀናኛል እና ከኔ በላይ አሁን እንግሊዘኛን እንደሚችሉ ሳቅ ነው ምን ያህል ማንቹናውያን እንደሆኑ እየገባኝ እየተረዳሁ የመጣሁት። እኔም በሆን እንደ ማንቹናውያን ነው ራሴን ማስበው። እዚሁ እንደተወለድኩ ያህል ይሰማኛል እዚሁ አካባቢ ተወላጅ እንደሆንኩኝ ብሎ ብሩኖ ተናግሯል ማለት ነው። እና የብሩኖ ቆይታ ዙሪያ ይኸውላችሁ ቤተሰቦች የአንድ ሰው ተጽዕኖ ብቻ አይደለም። ብሩኖ ነገሮች ሁሉ ተመቻችተውለታል። እሱም ለክለቡ ፍቅር አለው። በጣም ደስተኛ ነው። አሁን ሪኮግናይዝ እየተደረገ ነው። ቲሙ ሲጠናከር የብሩኖ መሞገስ ያለበት ክሬዲት መሰጠት የሚገባው ተጫዋች እየተሰጠው ነው የሚገኘው። ሌላው ትልቁ ፋክተር ደግሞ ቤተሰብ ነው። ቤተሰብ ልጆቹ ፍጹም ከማንቸስተር መውጣት አይፈልጉም፣ ለምደውታል በቃ ማንቸስተርን ማለት ነው። ባለቤቱም ደግሞ እንደዚሁ በጣም ወደዋለች ከተማውን፣ እዛው መኖር ነው የሚፈልጉት ማለት ነው። ይህም ብሩኖ እንዲቆይ ሌላ ተጨማሪ ማሳመኛ ምክንያት ይሆኗል ማለት ነው። ግን ክለቡ ቀጣይ ክረምት ላይ በኮንትራቱ ዙሪያ ከብሩኖ ፈርናንዴዝ ጋር ማውራት እንደሚጠበቅበትም እንዲሁ ተነግሯል። ብሩኖ ከመልቀቅ ይልቅ አሁን በማንቸስተር ከተማ ቆይቶ ከሚወደው ክለብ በሚወደው ስቴዲየም እና ከሚወዱት ደጋፊዎች ጋር የሆነ ትልቅ ስኬት ማሳካት ቀጣይ ሲዝን ላይ ይፈልጋል የሚለው በጣም የሚያስደስት ዜና ነው። ቻችን እየቀጠሉ ቤተሰቦች ሁላችሁም ግን ቪዲዮን ላይክ አድርጋችኋለን። ነው ቤተሰቦቻችን ላይክ እንድታደርጉ እናስታውሳችሁ። ይህን ቪዲዮ ወደ 600 ላይክ ስጡት። ቀጣይ መረጃ ያሳልፍ አሁን የምናየው የሚሆነው የዩናይትድ ሁለት ታዳጊዎች ነው። እንደው ፈጠን ፈጠን እያልኩ ላቅርብላችሁ። የቺዶ ኦቢ በውሰት ሊሰጥ ነው ተብሏል። ትላንት በሰፊው ሲወራ ነበር ይሄ ጉዳይ። ምክንያቱም ኦቢ በውሰት ለሌላ ክለብ መሰጠት ያለበት ለአንድ ለአውሮፓ ትልቅ ክለብ ነው ተብሎ ነው የተገለጸው። ለእድገቱ ይጠቅመዋል ተብሎ ስለታመነ ነው። የክለቡ አመራሮችም እና ባለሙያዎችም በዚህ ጉዳይ ላይ ከውሳኔ ላይ ደርሰዋል ተብሏል። ተጫዋቹ ፖቴንሻል እንዳለው ይታወቃል። ግን 18 ዓመቱ ነው። ኦፍኮርስ 18 ዓመት ስለሞላው ታዳጊ ነው ብሎ ማለት አሁን በዚህ ሰዓት ይከብዳል። በተለይ ምክንያቱም በ16 በ17 በ18 ዓመታቸው ተጽዕኖ እያሳደሩ ያሉ ተጫዋቾች አሉ። ሬር ቢሆኑም ግን ማለት ነው፣ ሁሌም አይደለም። ይሄ ልጅ ከአርሰናል ከመጣ በኋላ በዩናይትድ ቤት ቶሎ ዋናውን ቡድን ተቀላቅሎ ተጽዕኖ ይፈጥራል ተብሎ ሲጠበቅ ነበረ። ነገር ግን ልጁ ትልቅ የሚያስፈልገው ነገር ምንድን ነው? ዩናይትድ በጣም ጫና ያለበት ክለብ ስለሆነ ከጫና ነፃ ሆኖ በቋሚነት የሚጫወትበት ክለብ ያስፈልገዋል። ይሄ ኮንሲስታንት የሆነ የፈርስት ቲም ሮል ተጫዋቹ ስለሚያስፈልገው
ከዩናይትድ ለቆ ወደ ሌሎች ክለቦች በውሰት ካመራ በኋላ ቢጫወት ለሱ ተመራጭ ነው። በተለይ በሻምፒዮንሺፕ ክለቦች ተብሎ ይሄ ጉዳይ ታምኖበታል ነው የተባለው። ስለዚህ ዩናይትድ ሰዎች በጣም በጥንቃቄ ይሄን ተጫዋች ሊያጫውት የሚችል ሊግ ውስጥ ተጫዋቹን በውሰት ይልኩታል። በተለይ ሻምፒዮንሺፕ ቢሆን ደስተኛ ናቸው። ግን ከሻምፒዮንሺፕ ይልቅ ደግሞ ብዙ ጫና በሌለባቸው ፊዚካሊቲ በደንብ በማይጠይቁ ወደ ሌሎች ሊጎች ለምሳሌ እንደ ኤር ዲቪዜ በመላክ ተጫዋቹ በሙሉ ጥንካሬ እንዲመጣና በቂ የሆነ ልምድ እንዲኖረው ሲሉ ወደ ሆላንድ በተለይ በውሰት ሊሰጡት ይችላሉ ተብሎ ነው እየተገለጸ የሚገኘው። እዚህ ጋር የጄጄ ገብርኤልን ጉዳይ ላንሳ። ጄጄ ገብርኤል በቀጣይ ሲዝን የመጫወት እድል እንደሚያገኝ አሁን በደንብ እየተጠበቀ ነው የሚገኘው በነገራችሁ ላይ እና የክለቡ ሰዎች የተጫዋቹን የመጀመሪያ የማንቸስተር ዩናይትድ ጨዋታ ለመስጠት ከወዲሁ አቅዷል፣ ተዘጋጅተዋል ተብሏል። ይሄ ነገር ግን በፕሪሚየር ሊጉ ምናልባት ተጫዋቹ ከተመዘገብን 16 ዓመት ስለሚሞላው ምናልባት ተጫዋቹ ለፕሪሚየር ሊጉ ለመጫወት ብቁ የሚሆን ከሆነና ከተመዘገበ ዩናይትድ ማስመዝገቡ አይቀርም። በዛ ምክንያት ተጫዋቹን ቀጣይ ሲዘን ላይ ያሰልፉታል፣ ይጠቀሙታል ተብሎ ነው እየተጠበቀ የሚገኘው ማለት ነው። በእርግጠኝነት የፕሪሚየር ሊግ ጨዋታ ያደርጋል የመጀመሪያውን ብሎ ለመናገር ይከብዳል። ምክንያቱም ተጫዋቹ ቀጣይ ሲዝን 15 ዓመት ሆኖ ነው የሚቆየው እስከተወሰኑ ወራት ድረስ ማለት ነው። ስለዚህ ዩናይትድ አይ ቲንክ በሁለተኛው ዙር የፕሪሚየር ሊግ ጨዋታዎች አካባቢ ነው ልጁ 16 ዓመት የሚሞላው። በመሀል ታይሚንግ አለ። ሁሌ ማስመዝገብ አትችሉም ተጫዋች በፕሪሚየር ሊግ እና ዩናይትዶች ሁኔታዎችን በደንብ አድርገው ያጤናሉ ማለት ነው እና ከልጁ የሚመዘግብበት ትክክለኛ የሆነ ፐርፌክት ታይም ያስፈልጋል። ምክንያቱም ልክ እድሜው 16 መሙላቱ ከተረጋገጠ በኋላ ጨዋታ ስለሚያደርግ ማለት ነው። ልጁ ገና ነው፣ ገና 15 ዓመቱ ነው አሁንም። ስለዚህ ይህን ጉዳይ ከህግ አንጻር በጣም በጥንቃቄ አይተው ግን ቀጣይ ሲዝን ዞሮ ዞሮ ብቻ ለዚህ ተጫዋች የዩናይትድ የመጀመሪያ ባላይ አድርጎ የመጫወት እድል ይሰጡታል ተብሎ ይጠበቃል። ቃልም ገብተውለታል። እሱን ከሌሎች ክለቦች አይን ለማራቅ ግዴታ ማድረግ ያለባቸው ነገር ይመስለኛል። በነገራችሁ ላይ ሪከርድ ሁሉ ይሰብራል። በ16 ዓመቱ አሁን የ16 ዓመት የሞላው ማክስ ዶማን የአርሰናሉ ተጫዋች ክለቡ ታሪክ ለአርሰናል በትንሽ እድሜው የተሰለፈ ተጫዋች ሆኗል። እንደዚሁም በፕሪሚየር ሊግ ሂስትሪ በአጠቃላይ በፕሪሚየር ሊጉ ታሪክ በትንሽ እድሜው የተሰለፈ ተጫዋች ሆኗል። ይህም ተጫዋች በሻምፒዮንስ ሊግ ሂስትሪ ተጫዋቹ በጣም በትንሽ እድሜው የተሰለፈ ተጫዋች ተብሎም ስሙ ተመዝግቧል። የአርሰናል የኤፍኤ ካፕ በትንሽ እድሜው የተሰለፈም ተጫዋች ተብሎ የተመዘገበ ተጫዋች ነው። በፕሪሚየር ሊጉ ታሪክ በጣም በትንሽ እድሜው ጎል ያስቆጠረ ተጫዋችም ተብሎ ተመዝግቧል። እንዲሁም ተጫዋቹ አውሮፓ ሻምፒዮንስ ሊግ ጥሎ ማለፍ ጨዋታዎች ላይ በትንሽ እድሜው በመጫወትም ስሙ የተያዘ ተጫዋች ነው ማለት ነው እና ሪከርዶችን በሙሉ ይሄ ተጫዋች ሰባብሯል እና ቺዶ ኦቢ ከዚህ ሪከርድ ጋር ነው ቀጣይ ሲዝን ለመስፈር የሚመጣው ተብሎ የሚታሰበው። ተጫዋቹ ይሄን አርሰናሉን ባለሰጡ ተጫዋች ማክስ ዶማንን ታሪክ እያሰበ ለዩናይትድ ለመስበር እንግዲህ እድሜው ገና ስቲል 15 ነው እያልናችሁ ነው እና በጣም ሰፊ እድል አለው የዚህን ተጫዋች ሪከርድ ለመስበር። ዩናይትድ አሁን ባልናችሁ መድረኮች በሙሉ ስለሚሳተፍ ጠንክሮ የሚሰራ ከሆነ የማድረግ እድሉ በጣም ሰፊ እንደሆነ ይጠበቃል። ጄጄ ገብርኤል። ወደ ዝውውር ዜናዎች እንለፍ። ከታዳጊ ባለተሰጡ ተጫዋቾች ዜና ጋር በተያያዘ የኢኳዶር አንድ ስትራይከር መስመር ተጫዋች አለ። ይሄ አጥቂ መስመር ተጫዋች ገና 18 ዓመቱ ነው። ተራ ሩመር የሆነ ዜና አይደለም የማደርሳችሁ ቤተሰቦች፣ በምናምነው በቤን ጃኮብስ የተረጋገጠ ዜና ነው። የተጫዋቹ ስም ዦዋን ሪኬልሜ አንጉሎ ተብሎ ነው የሚጠራው። ዦዋን ሪኬልሜ አንጉሎ ይባላል። የሚጫወትበት ክለብ ደግሞ ኢንዲፔንደንት ዴ ቫሌ ለተባለ የዛው ኢኳዶር ሀገር ክለብ ነው ማለት ነው እና የክለቡ መልማዮች በተደጋጋሚ ጊዜ ነው በተለይ ተጫዋቹ የሚያደርጋቸውን እንቅስቃሴዎች ለመገምገም በስፍራው ድረስ ሄደው ያዩት ተገርመዋል ተብሏል። ባሳየው ፐርፎርማንስ በተጫዋቹ እድገት እጅግ ነው የተደመሙት ተብሎ ነው የተገለጸው። ቤን ጃኮብስ በዩቲዩብ ቻናል ላይ ዩናይትድ ስታንድ ላይ ቀርቦ እንደተናገረው ከሆነ እጅግ በጣም ይወዱታል የዩናይትድ መልማዮች ብሎናል። ይህን የታዳጊ አጥቂ መስመር ተጫዋች
ሲከታተሉት እጅግ ቆይተዋል። አሁን አይደለም የተከታተሉት ነው የተባለው። በተለይ ይሸጥበታል የተባለው ገንዘብ ደግሞ 2 ሚሊዮን ዩሮ አካባቢ ነው። ለዩናይትድ አንድ ፖሊሲ ያለው ታዳጊ ተሰጥኦ ተጫዋቾችን ወደ ክለቡ ማምጣት ነው። በዚህ ፖሊሲ ስር ያለ ልጅ በትንሽ ገንዘብ አምጥተውት ግን ትልቅ ፖቴንሻል ያለው በተለይ ደግሞ ለፕሪሚየር ሊግ ዋጫወት እጅግ ተስማሚ የሆነ ፊዚካሊቲ ያለው በትንሽ እድሜው እጅግ ረዘም ያለ የአጥቂ መስመር ተጫዋች ነው። በጣም ስትሮንግ ነው በአካል ብቃቱ ምስሉ ላይ እንደምታዩት። ግን ገና 18 ዓመቱ ነው እና ልጁ ለፕሪሚየር ሊግ የሚመጥን የአካል ብቃት አለው በዚህ እድሜው ብለው ያምናሉ ዩናይትድ ሰዎች። በዛ ምክንያት ነው ኢኔዮሶች ከስትራቴጂያቸው ጋር አላይን የሚያደርግ አብሮ የሚሄድ ኢንቨስትመንት በመሆኑ ይህን ልጅ ለማስፈረም ሲሪየስ የሆነ ፍላጎት አላቸው ብሎናል ታማኝ የሆነው ቤን ጃኮብስ። የሚያስገርመው ታዲያ በዩናይትድ ሌጀንድ ሆኖ ያሳለፈው የቀድሞ የማንቸስተር ዩናይትድ የቀኝ ተመላላሽ ተከላካይ የሆነው አይ ቲንክ ደጋፊዎች ረዘም ያለ ጊዜ ዩናይትድ የደገፋችሁ ታውቁታላችሁ። በጣም ግዙፍ፣ በጣም ፈጣን የሚያወጣቸው ክሮሶች በዩናይትድ ደጋፊዎች አይምሮ የማይጠፉለት አንቶኒ ቫሌንሲያ የተባለው ተጫዋች አሁን ሪታየር ያደረገው የቀድሞ ዩናይትድ ተጫዋች ነው። እሱ ይህንን ዜና ላይክ ማድረጉ ነው እንግዲህ እሱም ወዶታል ማለት ነው። ስለዚህ ተጫዋቹ ወደ ዩናይትድ እንዲመጣ ሌሎችም ክለቦች ስለሚፈልጉት ዩናይትድን ሊያግዝ ሊረዳ ይችላል ማለት ነው። ኢኳዶራዊ መሆኑንም አትርሱ፣ ቫሌንሲያ ማለት ነው። ይሄም ተጫዋች ኢኳዶራዊ ነው። ስለዚህ ብዙ የኢኳዶር ተጫዋቾች ደግሞ የሆነ ጊዜ እንደውም የቼልሲው ካሴዶ ሲናገረው ነበር። ማን ነው የእግር ኳስ አራያ ሲባል የኔ እግር ኳስ አራያ የሆነው አንቶኒዮ ቫሌንሲያ ነው እና በዩናይትድ ቤት ሲጫወት እሱን እያየሁ ነው ያደግኩት ብሎ መመለሱ አይዘነጋም። እና ብዙ ኢኳዶራውያን ተጫዋቾች ቫሌንሲያን እያዩ ነው ለዩናይትድ ሲጫወት እኔ የዩናይትድን ማሊያ መጫወት አለብኝ ብለው እያለሙ የሚያድጉት ታውቃላችሁ። ካሴዶም ወደ ዩናይትድ የመምጣት ፍላጎት ነበረው። በዛ ወቅት ዩናይትድ 4 ሚሊዮን ፓውንድ አልከፍልም በሚል ሳይስማማ ስለቀረ ነው። ያኔ የዩናይትድ አሰልጣኝ የነበረው ሶልሻየር ነበር እና በትንሽ ገንዘብ ልዩነት አለመስማማት ምክንያት ተጫዋቹ ወደ ብራይተን አመራ። ወደ ዩናይትድ ሊመጣ የነበረው ዩናይትድን ኦኬ ብሎ የነበረው ሞይሰስ ካሴዶ ማለት ነው። በኋላ ላይ ደግሞ ልጁ ወደ 110 ሚሊዮን ፓውንድ ወደ 115 ሚሊዮን ፓውንድ ወጥቶበት ለቼልሲ ተሸጠ ማለት ነው እና ዩናይትድ ሌላ ጥሩ ታለንት ያለው ተጫዋች ግን አሁን እንዲያመልጣቸው የሚፈልጉ አይመስለኝም። ዩናይትዶች በተለይ በዚህ እኔ አፕሪሼት አደርጋቸዋለሁ። በዳታ አያያዛቸው በተጫዋቾች ተሰጥኦ ምልመላ ላይ የካሴዶ ስህተትን በዚህ ተጫዋች ይደግሙታል ብዬ አላስብም። ይሄን ልጅ ማምጣት ሰፊ እድል አላቸው። ወደ ዝውውር ዜናዎች እንደዚሁ ልውሰዳችሁ። ወደ አማካይ ተጫዋቾችን ወደ ተመለከቱ ዋነኛ ዜናዎቻችንን ከማየታችን በፊት ግን ቢቢሲ ስፖርት የተባለው ጋዜጣ ያወጣውን መረጃ ላድረስ። ከኒውካስል ዩናይትድ ጋር ይያያዛል። ያው ከኒውካስል ተጫዋቾችን ስለምንፈልግ ዩናይትድንም ይነካል እና ይሄን መረጃ በተሰቡት ቆንጆ ነው ብዬ ስላሰብኩ ያስኩላችሁ። ቢቢሲዎች እንደሚሉት ከሆነ ኒውካስል ዩናይትዶች በቀጣይ ሲዘን ወደ አውሮፓ መድረክ ወይም ሻምፒዮንስ ሊግ የማይሳተፉ ከሆነ የመሳተፍ እድላቸው አሁን ባለው ሁኔታ እጅግ በጣም ጠባብ ነው። ሊሸጧቸው ያሰቧቸው ተጫዋቾች በዝርዝር ተቀምጠዋል። አንደኛው ሳንድሮ ቶናሊ ነው። ይሄ አማካይ ስፍራ ተጫዋች ለሽያጭ ይቀርባል። ኒውካስሎች ተጫዋቾችን ግዴታ ነው የሚሸጡት፣ ምክንያቱም የገንዘብ ቢላቸውን እንዲሁ ባላንስ ማድረግ ይኖርባቸዋል። ሻምፒዮንስ ሊግ ላይ ከፍተኛ የሆነ ወጪ እንደው ባለፈው ስለወጡ ባላንስ የማድረግ ግዴታ ውስጥ ስለሚገቡ ዘንድሮ ሻምፒዮንስ ሊግ የማይሳተፉ ከሆነ ቀጣይ ሲዝን ላይ የማያገኙት ተጨማሪ ገቢ ስለሌለ ማለት ነው። ከቶናሊ ውጭ እንዲሁ ቲኖ በሊቨርሜንቶ የተባለውም ተከላካይ በዩናይትድ የሚፈለግ ተከላካይ ነው። ይህን ልጅ ለገበያ ያቀርቡታል ተብሏል። አንቶኒ ጋርደን የተባለው የክንፍ ተጫዋች ይሸጣል ነው የተባለው። እንዲሁም ብሩኖ ጊማሬሽም ይህም አማካይ ነው ለሽያጭ ሊቀርብ ይችላል ብሎናል ቢቢሲ ስፖርት። እንግዲህ እውነት ከሆነ ዜናውን ያወጣው ቢቢሲ ከሆነ ዩናይትድ እንደ ብሩኖ ጊማሬሽ እና እንደ ቶናሊን ማግኘት እድል አለው ማለት ነው። ለማንኛውም የቤን ጃኮብስን ዜና እዚህ ላይ ስነግራችሁ ለምንድን ነው ዩናይትዶች ብሩኖ ጊማሬሽን ለማስፈረም እንደዛ ተወርቶላቸው ከተጫዋቹ ዝውውር ራሳቸውን ያሸሹት ወይንም ደግሞ ለጊዜውም ቢሆን የተዉት ብላችሁ ካላችሁ ቤን ጃኮብስ የሚከተለውን ምላሽ ይሰጣል። አንደኛ እድሜው ነው። ተጫዋቹ አሁን 29 ዓመቱ ነው።
ወደ 30 እየሄደ ነው። ስለዚህ በዚህ እድሜ ፕሮፋይል ዩናይትዶች ተጫዋች የማስፈረም ፖሊሲ የላቸውም ምንም እንኳን ልጁ ብቃቱ ጥሩ ቢሆንም ብሎ ተናግሯል። ሌላው በዚህ እድሜው ደግሞ ኒውካስል ዩናይትዶች ሊጠየቁ የሚችሉት እጅግ የተጋነነ ከፍተኛ የዝውውር ገንዘብ ዩናይትዶች ዝውውሩን ለጊዜውም ቢሆን እንዲገቱት አድርጓል ብሏል። ቤን ጃኮብስ ግን የዩናይትድ አመራሮች ከተጫዋቹ ወኪሎች ጋር አውርተዋል። አጠናክረው ግን በዝውውሩ ገፍተው ይሄዱበታል የሚል ምንም አይነት ምልክት አልታየም፣ ቅድም በነገርኳችሁ ምክንያት ብሏል ቤን ጃኮብስ። የሳንድሮ ቶናሊ ጉዳይ ግን አሁንም ክፍት ነው። ተጫዋቹ ኒውካስልን ለመልቀቅ ፈቃደኛና ዝግጁ ነው። በተለይ ወደ ማንቸስተር ዩናይትድ እንዲለቁት ለኒውካስሎች አንድ ማሳሰቢያ ሰጥቷል። ተጫዋቹ በሰላም እንገላገል ሲል ለክለቡ አመራሮች ያሳውቃል ተብሎ ነው የተገለጸው። ልክ እንደ አሌክሳንደር አይዛክ አይነት በጣም አጨቃጫቂ የሆነ ሳጋ ያለበት የዝውውር ክረምት ማሳለፍ አይፈልግም። በጣም ሪስፔክትፉል በሆነ መልኩ ኒውካስል ዩናይትድን መልቀቅ ይፈልጋል። ክለቡ እሱን አክብሮ ፍላጎቱን አክብሮ ወደሚፈልጉት ክለቦች በተለይ ወደ ማንቸስተር ዩናይትድ እንዲለቀው ሳንድሮ ቶናሊ በታላቅ ትህትና ክለቡን ይጠይቃል በሚል ዜና ወጥቷል። አሁን የቶናሊን ጉዳይ በተመለከተ ያው የኢሌት አንደርሰን ማረፊያ እስካሁን ድረስ ስላልታወቀ ቤተሰቦች ስለ ቶናሊ በእርግጠኝነት እሱን ለማስፈረም ዩናይትዶች ይንቀሳቀሳሉ ብሎ መናገር ከባድ ነው። ምክንያቱም የኢሌት አንደርሰን ሁኔታ ቅድሚያ እልባት ማግኘት መቻል አለበት። አሁን ቤን ጃኮብስ ይህንን ጉዳይ እንደዚህ ሲል ተናግሮታል። እኔ ያለኝ መረጃ ከሆነ ማንቸስተር ዩናይትዶች አለ፣ ልብ በሉ ቤተሰቦች፣ ማንቸስተር ዩናይትዶች ኢሌት አንደርሰንንም ቶናሊንም በአንዴ ሊያስፈርሙ አይችሉም። ስለዚህ ኢሌት አንደርሰን ቁጥር አንድ ኢላማ ከሆነ እና ዩናይትዶች አሁንም ይህን ልጅ ለማስፈረም ተስፋ ካላቸው ማንቸስተር ሲቲ ለመሄድ ተጫዋቹ እስካሁን 100 ካልወሰነና ምናልባትም እድል እንዳላቸው ዩናይትዶች ከተሰማቸው ይሄን ልጅ ነው የሚጠብቁት። ስለዚህ የቶናሊን ጉዳይ ለጊዜውም ቢሆን ያቆዩታል ነው እሱም ቢለው። ዩናይትድ እዚህ ጋር እርግጠኛ ሆኖ ነው ያለን። ሁለቱን አማካዮች በአንድ ጊዜ ሊያስፈርም አይችልም። ከብዙ ምክንያትና ከብዙ ነገር አንጻር እነኚህን ተጫዋቾች በአንድ የማስፈረም ፋይናንሻል ፖዚሽን ላይ አይደለም ዩናይትድ የሚገኘው። ስለዚህ የሚሆነው ከሁለቱ አንዱ ነው፣ ወይ ኢሌት አንደርሰንን ወይ ቶናሊን ዩናይትድ ያስፈልገዋል ማለት ነው እና በዚህ ሁኔታ ነው ለማንቸስተር ዩናይትድ የአማካይ ክፍል ተጫዋች ለማስፈረም ክለቡ እየተመለከተ የሚገኘው ብሎናል። ስለዚህ ኢሌት አንደርሰን ወደ ዩናይትድ መምጣት የሚችል ከሆነና እሱን ካስፈረሙት የቶናሊ ወደ ዩናይትድ መምጣት ጉዳይ እዛ ጋር ያከትማል፣ ይዘጋል ማለት ነው እና በዚህ ምክንያት ዩናይትዶች ኢሌት አንደርሰንን ተቀዳሚ ምርጫ አድርገውታል። አንደኛ ከቶናሊ አንጻር እድሜውን ስናይ ኢሌት አንደርሰን 23 ነው፣ ቶናሊ 25 ወደ 26 እየሄደ ነው። ይሄ ጉዳይ አንድ ተመራጭ አድርጎታል። ተጫዋቹን ዩናይትድ አጥብቆ እንዲፈልገው ከቶናሊ ይልቅ ቅድሚያ እንዲሰጠው። ስለዚህ የመጨረሻ የተጫዋቹን ውሳኔ ማንቸስተር ዩናይትዶች አሁን እየተጠባበቁ ነው የሚገኙት ሲል ቤን ጃኮብስ በኢሌት አንደርሰን ቀጣይ ማረፊያ ክለብ ዙሪያ ይምረጣቸው አይምረጣቸው ሳያረጋግጡ ተጫዋች ወደ ሲቲ መሄድ አለመሄዱን እንዲሁ መስማማቱን ሳያረጋግጡ ቶናሊን ለማስፈረም እንቅስቃሴ ውስጥ ወደ ኒውካስል ጋር ሄደው ንግግር አይጀምሩም ብሎናል። እዚህ ጋር ግን አለን ቤተሰቦች፣ እዚህ ጋር ማንቸስተር ዩናይትድ ተጫዋቹን ለማስፈረም በሲቲ ተበልጧል። ማንቸስተር ዩናይትዶች ከተጫዋቹ ጋር በግል ጉዳዮች ዙሪያ አላወራም ብለው የሚሏችሁን ዘገቦች አትመኑ። ዩናይትዶች ተጫዋቹን ለማስፈረም ስቲል ከሲቲ ጋር እድል አላቸው እና አሁንም ቢሆን ዩናይትዶች እየሞከሩ ነው። ከተጫዋቹ ወኪሎች ጋር በብዙ ጉዳዮች ላይ ተነጋግረዋል። ስለዚህ ዩናይትድ አሁንም ቢሆን ኢሌት አንደርሰንን የማስፈረም እድል አለው። ተጫዋቹ እስካሁን ውሳኔውን አላሳወቅም ሲል ቤን ጃኮብስ እንግዲህ ዩናይትድን አሁንም በዚህ ተጫዋች ዝውውር ላይ ማርኬቱ ውስጥ እንዳለ ዩናይትድ ስቲል አላይቭ እንደሆነ የዩናይትድ ፍላጎት እንዲሁ ስቲል እስካሁን እንዳለና ተስፋ እንዳልቆርጡ ነው እየነገረን ያለው ቤን ጃኮብስ። እንግዲህ እሱን እናምነዋለን። ልጁ በውስጥ የወሰነውን ውሳኔ በኋላ ላይ በይፋ ቢያሳውቀንም ግን ዩናይትድ በዝውውር እንቅስቃሴ ላይ አሁንም ቢሆን ከኢሌት አንደርሰን ዝውውር ፉክክር እንዳልወጣ ነው ከንግግሩ መረዳት የሚቻለው። ሌላው ግን እዚህ ጋር የምነግራችሁ በጣም ወሳኝ የሆነ ዜና ነው። አሌክስ ክሮክ እና ራሱ ቤን ጃኮብስ ሆነው ያወሩት ነገር ነው።
ምን አሉ? ስለ አዳም ዋርተን ነው ያወሩት። አዳም ዋርተን ማንቸስተር ዩናይትድን መቀላቀል ፈልጎ ነበረ። ነገር ግን የዩናይትድ አናላይስቶች ወይም ደግሞ የዳታውን ዳታ የሚያጠኑ ባለሙያዎች እና የሪክሩትመንት ዲፓርትመንቱ አንድ ሀሳብ ላይ ተስማሙ አለ። ምንድነው ይሄ ሀሳባቸው? አዳም ዋርተን እና ኮቢ ሜኑ ተመሳሳይ ፕሮፋይል ያላቸው ተጫዋቾች ናቸው። ስለዚህ ዩናይትድ አዳም ዋርተንን ኮቢ ሜኑ ያለ ባያመጣው ይሻላል የሚል ድምዳሜ ላይ ደርሷል። ቲሙን ከማጠናከር አንጻር ቲሙን ከማሻሻል አንጻር የተለየ ፕሮፋይል ያለው አማካይ ነው የሚፈልጉት፣ ከኮቢ ሜኑ የተለየ ፕሮፋይል ያለው። ስለዚህ አዳም ዋርተን ከኮቢ ሜኑ ጋር ተመሳሳይ የሆነ ፕሮፋይል ያለው የአማካይ ስፍራ ተጫዋች ስለሆነ ጊዜያቸውን አዳም ዋርተን ላይ አሁን ከማጥፋት ተጫዋቹ ፍላጎቱን ገልጿል። እንዲያስፈርሙት ነግሯቸዋል። መምጣት እንደሚችል አውሮፓ ሻምፒዮንስ ሊግ አሁን ኦልሞስት ስለሚሳተፉ ተጫዋቹ ሙሉ ፈቃደኛ ነው ወደ ዩናይትድ ለመምጣት። ግን ደግሞ የክለቡ አናላይስቶች ይሄ ተጫዋች የኮቢ ሜኑ አይነት ወይም ከኮቢ ሜኑ የተለየ ሚና ለአማካይ ክፍሉ ሊያመጣ አይችልም ብለው ስለደመደሙ የዚህን ተጫዋች ጉዳይ አሁን ብዙ ትኩረት የሰጡት አይደለም በሚል ደግሞ ይሄን ነገር ነግሮናል ማለት ነው። ስለዚህ አዳም ዋርተን አስፈርሞኝ ቢልም ፍላጎት ቢኖረውም ለዩናይትድ ለመጫወት ፈቃደኛ ቢሆንም ግን ቀዳሚ የዝውውር ኢላማቸው አይደለም። ከሱ ይልቅ ዩናይትዶች ከኮቢ ሜኖ የተለየ የሆነ ዳይናሚክስ ያመጣል አማካይ ክፍሉ ብለው የሚያምኑበት ተጫዋች ካርሎስ ባሊባን ነው ሲል ነው ቤን ጃኮብስ የገለጸው። በካርሎስ ባሌባ ዙሪያ ደግሞ ዛሬ ሙሉ ትኩረታችን የቤን ጃኮብስ ምላሽ ላይ ነው ያተኮረው። ትላንት ስላልነገርኳችሁ ነው የባሌባ ጉዳይ 50-50 ነው ብሏል። ባሌባ ከማንቸስተር ዩናይትድ ፍላጎት ይኑር አይኑር የሚለው እስካሁን ድረስ በደንብ እሱን ለማስፈረም ክለቡ ይንቀሳቀስ አይንቀሳቀስ ከውሳኔ ላይ ይድረስ አይድረስ የታወቀ ነገር የለም። ልክ እንደባለፈው ክረምት ላይ 50-50 ነው ብሏል። 50-50 ነው። ይሄድበታል አይሄድበትም ይሄን ልጅ ለማስፈረም የሚለው የሚወሰነው በአሁን ባለው የገበያ ሁኔታ ማንቸስተር ዩናይትድ ያገኛሉ ቶናል ኢሌት አንደርሰንን ያገኛሉ በሚለው ነው የሚወሰነው። ግን ስቲል ባሊባ ያለው ሞቢሊቲ ተጫዋቹ ያለው ኢነርጂ ያለው እንዲሁም ፖቴንሻል የሆነ ኬሚስትሪ ነው ያለው። አሁን የዳታው ዲፓርትመንት ዋርተንን ከማምጣት ይልቅ ባሌባን ቢያመጡ አማካይ ክፍል ላይ ከኮቢ ሜኖ ጋር ጥሩ የሆነ ኬሚስትሪ ይፈጥራሉ ብለው ነው የሚያስቡት ማለት ነው። ለባሌባ ይበልጥ ቦታ ሰጥተውታል ከአዳም ዋርተን ይልቅ እና ፕሮፋይሉ የተጫዋቹ ያሉት ብቃቶች እነኚህ ሞቢሊቲ የምንለው በጣም ተንቀሳቃሽ ልጅ ነው። ኢነርጂ አለው እንደምታውቁት እና ያለው እንዲሁ ፖቴንሻል ልጁ ስኪል ሴቱ በጣም ቆንጆ ነው ልጁ እና ከኮቢ ሜኖ ጋር ጥሩ ጥምረት ሊፈጥሩ ይችላሉ። የኮቢ ሜኖን ድክመት ኮምፕሮማይስ ማድረግ ይችላል ብለው የሚያስቡት ተጫዋች እንደሆነ ነው እና የዩናይትድ የዳታ ዲፓርትመንት አሁንም ሰፖርት የሚያደርገው ልጅ ነው ካርሎስ ባሌባ ሲል ተናግሯል ማለት ነው ቤን ጃኮብስ። እና የዚህ ተጫዋች ዝውውር ሊወሰን የሚችለው ያው ታውቃላችሁ፣ በተለይ ብራይተኖች ልጁን ሪዘነብል በሆነ ዋጋ እና ማርኬቱን በደንብ ባማከለ ዋጋ ለመሸጥ ፈቃደኛ የሚሆኑ ከሆነ ዩናይትዶች ኮንሲደር ሊያደርጉት ይችላሉ። ይሄ እንደ አምናው 100 አምጡ ወይ ዋጋ እሱ አናወጣለትም አይነት አልማዝ ነው አይነት ነገር የማዋደድ ነገር የሚያደርጉ ከሆነ ግን ዩናይትዶች ጊዜያቸውን እዚህ ተጫዋች ላይ አያጠፉም ተብሎ ተገልጿል። አይ ቲንክ ይሄ ጥሩ ውሳኔ ይመስለኛል። ካርሎስ ባሌባ ሪስክ አለው፣ ምክንያቱም ዘንድሮ ጥሩ አይደለም። አምና ነው ጥሩ የነበረው ጥሩ የተንቀሳቀሰው። ኦፍኮርስ ብዙ ችግሮች ሊኖሩበት ቢችሉም ከዚህ ጀርባ ዘንድሮ ጥሩ ካልሆነበት ጀርባ ብዙ ምክንያቶች አሉ። ግን ዩናይትድ የተጋነነ ገንዘብ ላለማውጣት መወሰኑ በጣም ጥሩ ውሳኔ ነው የሚመስለኝ እኔ በግሌ። በነገራችሁ ላይ በርካታ አማካዮች በዚህ 2026 ላይ ከኮንትራት ነፃ ሆነው ከክለባቸው ጋር ይለያያሉ። ለምሳሌ በርናርዶ ሲልቫ ከሲቲ፣ ጁሊያን ብራንዲት እንዲሁ ከዶርትመንድ፣ ጎረትስካም ይገኛል ከባየር ሙኒክ፣ ፋቢኒሆ ከአልኢትሃድ፣ ፍራንክ ኬሴ ከአልአህሊ እንዲሁም ማቲያስ ጄንሰን ከብሬንትፎርድ፣ ከአማዳ የተባለ ተጫዋች ከክሪስታል ፓላስ ጋር ይለያያል። እንዲሁም የቶተናሙ ቢሱማ ፍሪ ኤጀንት ሆኖ ይለያያል። ቢሱማ ሰሞኑን በፍሬም የለጠፈውን የብሩኖ ፈርናንዴዝ ማሊያ ከጀርባ አድርጎ ፎቶ ተነስቶ መልቀቁ በጣም አነጋጋሪ መሆኑ ይታወቃል። የብሩኖ አድናቂ እንደሆነ ነው እንግዲህ ብዙዎች ይሄን የተረጎሙት። ማርሴሎ ብሮዞቪች እንዲሁ ከአልናስር እንዲሁም ፔሌግሪን የተባለው ከሮማ
ሞሪታ ከስፖርቲንግ ሊዝበን ፍሪ ኤጀንት ነው። እንዲሁም ሌርማ የተባለው የክርስቲያን ፓላስ ተጫዋች፣ ዶይሌ ከበርሚንግሃም፣ ኮኬ ከአትሌቲኮ። ይሄ ልጅ ብዙ ጊዜ ከዩናይትድ ጋር ስሙ ሲነሳ የቆየ አማካይ ስፍራ ተጫዋች ነው። ኮኬ የአትሌቲኮ ማድሪዱ ማለት ነው። ያለፉት 3-4 ዓመታት በዝውውር ሲነሳ ነበር። አሁን ፍሪ ኤጀንት ሆኖ ይለቃል። ሮስ ባርክሌ ከአስቶን ቪላ፣ እንዲሁም ማሪዮ ሌሜኒያ ከጋላት ሰራይ፣ ናቢል ቤንታሌብ። ይሄ ተጫዋች ሌሜኒያ የተባለው በነገራቸው ላይ ከዩናይትድ ጋር ስሙ እንዲሁ ተያይዟል። ቤንታሌብ የተባለው የሊል ተጫዋች፣ ዊንክስ የተባለው ሃሪ ዊንክስ የተባለው የሌስተር ሲቲ እና ሉካ ሞድሪች ከኤሲ ሚላን ፍሪ ኤጀንት የሆኑ የአማካይ ስፍራ ተጫዋቾች ናቸው። ለዜናዎቻችን እነኚህን ይመስሉ ነበር። ውድ ቤተሰቦቻችን አብራችሁኝ ስለነበራችሁ እስካሁን ድረስ እጅግ ከልብ አመሰግናለሁኝ። ቤተሰቦች ነገም በተመሳሳይ እንግዲህ አዳዲስ ዜናዎች መረጃዎችን ይዤ ወደ እናንተ እንደምገኝ ተስፋ አደርጋለሁ። ቼክ አድርጉኝ። እስከዛው ሰላም ዋሉ ባይ